ማለፍ የሚችለው ማን እንደሆነ ለማረጋገጥ ሮዛና እናትየዋ እንግዲህ ድራማውን በደንብ አድርገው እያስኬዱት ይገኛሉ። ፈተናውን ናታን እንግዲህ ሰው በእጁ ጠፍቷል ተብሏል። ይሄ ግን እኔ እንደተረዳሁት ፕራንክ ወይ ደግሞ የማኪና የሰላም ፈተና ነው። እውነት ናታን ሰው በእጁ ህይወት በሱ እጅ የሰው ህይወት ቢጠፋ እስከ መጨረሻው አብራው ልትዘልቅ የምትችል ወይ ደግሞ አሳልፈው ለፖሊስ የምትሰጠው የትኛዋ ትሆናለች የሚለውን አሁን ላይ በደንብ እየተረጋገጠ ይታያል። ታዲያ ማኪ ፈተናውን ለመውደቅ ዳር ላይ ነው ያለችው። ምክንያቱም መረጃ ልሰጥ ነው ሄሎ የአዲስ አበባ ፖሊስ ናችሁ በማለት ወደ ፖሊስ ደውላለች። ሰላምዬ ግን እኔ ተጨንቅ ያለው ዝም ማለትን አልቻልኩኝም፣ የገደልኩት እኔ ነኝ ብዬ እጄን እሰጣለሁ፣ አንተን ግን አሳልፌ መስጠት አልችልም እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ ድራማ የሆነውን የሮዛ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። ናታን በድንገት ወደ ቤት የመጣው የእሱን ዶክመንት ይዞለት የመጣውን ሰው ባለመግባባት እንግዲህ በቦክስ መቶታል። ታዲያ ሰውየውም በቦክስ የተመታው ሰው ሞቷል። ይሄን ደግሞ ለማኪና ለሰላም መፈተኛ ጊዜ ሆኗቸዋል። እናትየዋ ታዲያ ማኪ አሁን እንኳን ሰው ሞቶ ከናታን ጎንን ያለችው ከእሱ ጋር እየተንሰፈሰበች ትገኛለች። አሳልፋ እንኳን ለመስጠት አልወሰነችም ብላለች። እንግዲህ እናትየዋ ናት ይሄን የምትለው። ሮዛ ግን እንዳልኩሽ ነው ሰላምዬ በጣም እያለቀሰች እያዘነች ትገኛለች። ናታን ልብ ውስጥ ያለችው ድሮም ሰላም ናት፣ አሁንም ቢሆን ደግሞ ሰላም ናት። ስለዚህ ሰላም የምታሸንፍ የምትወጣ ይመስለኛል እያለች ትገኛለች። እሱን እስከ መጨረሻ ቆይተን የምናይ ይሆናል። የቱ ነው እውነት የሚለውን እናረጋግጣለን። ትክክለኛዋ የናታን ሚስት የምትረጋገጥበት ጊዜ ላይ ደርሰናል እያለች ትገኛለች። ሰላም እና ናታን እንግዲህ በጣም እንደሚዋደዱ ሁላችንም እናውቃለን። ሰላም ልጁ ስለሞተ እናት አለው። እናትየዋ ምን ልትል ትችላለች? እናትየዋ እኮ ይሄን እየፈለገችው ይሆናል። ሞት እረፍት ነው። ነገር ግን የወለደች እናት ትኖረዋለች። እናትየዋ ደግሞ በጣም ታስባለች። እናትየዋ ማወቅ አለባት በማለት እኔ ወስኛለሁ፣ ፖሊስ ጣቢያ ሄጄ ራሴን መናገር አለብኝ ያለችው። ናታን ታዲያ በዚህ ሰዓት ላይ እኔም ተጨነቅያለሁ፣ ግን እና ፖሊስ ጣቢያ ሄደሽ አሳልፈሽ ልትሰጪ ነው ነበረ ሲላት የነበረው። የእኔ ፍቅር እኔ አንተን አሳልፌ መስጠት አልችልም፣ ነገር ግን ውስጤ በጣም ተጨንቋል። እናቱ ይሄኔ እየተንከራተተች እሱን እየፈለገችው ሊሆን ይችላል። ስለዚህ የገደልኩት እኔ ነኝ፣ እኔ እጄን ለፖሊስ ሰጣለሁ እያለ ትገኛለች። ናታንን ግን ጨክና አሳልፋ እሱን እንደማትሰጥ እየተናገረ ትገኛለች ማለት ነው። ሁሉንም ነገር እኔ አስተካክላለሁ፣ ጊዜ ስጭኝ፣ ጊዜ ወስጄ አስቤ እኔ ራሴን ለፖሊስ እሰጣለሁ፣ አንቺ ብቻ ተረጋጊ ብሏል ናታን። ማኪ ታዲያ ይህንን ጊዜ ተጠብቃ ቪዲዮ ቀጥታለች። ቪዲዮ የቀዳችሁ ደግሞ ሰውየውን እንግዲህ ናታን እናትየዋና ሮዛ የሆነ መፍትሄ እንፈጥራለን ብለው ልብስ አልብሰው ጎትተው ሲያወጡት ቪዲዮ ቀጥታለች። ናታን እንደዚህ እያስፈራራች የራሷ ለማድረግም አስባለች። ታዲያ ናታን እሷ እንዳለችው ይሄንን ቪዲዮ አይቶ ፈርቶ የእሷ ባል ይሆናል ወይስ ምን ያደርጋል ካልን ማኪ በራሷ ጊዜ ውድቀቷን እያዘጋጀች ትገኛለች ማለት ነው። ምክንያቱም እዚህ ጋር ይሄ የቀረበው ለፈተና ነው። ይሄንን ፈተና ደግሞ አላወቀችም እሷ በጭራሽ ማለት ነው። ናታን የኔ ካልሆነ ግን አሳልፌ ለፖሊስ ሰጣለሁ በማለት ለፖሊስ ደውላለች። ከዛ አስቀድማ ግን ወደ እሱ ክፍል ሄዳ ነበረ። ወደ ክፍሉ ሄዳ ናታን
ከሁሉም ጊዜ ባሻገር አሁን ላይ ከአንተ ጋራ መሆን አለብኝ፣ አብሬክ መሆን አለብኝ፣ አስፈልግሃለሁ በማለት አጠገቡ ሄዳ ተቀምጣ ነበር። እንደምናውቀው ግን እሷ ክላሱ እንድትገባም ሆነ አጠገቡ እንድትቀመጥ በጭራሽ አይፈልግም። ውጭልኝ፣ ማንም አያስፈልገኝም፣ መቼም ቢሆን አንቺ በህይወቴ ውስጥ አታስፈልገኝም ነበረ ሲል የነበረው። እኔ የማስፈልግበት ሰዓት አሁን ነው፣ አስፈልግሃለሁ፣ ከጎን የመሆን ግዴታ አለብኝ፣ ይሄ አሁን ከምንም በላይ አስፈልግሃለሁ፣ ይሄ ደግሞ ግዴታ ነው ስትል የነበረው። በዚህ እያስፈራራች በቪዲዮ እያስፈራራች እንግዲህ መረጃ ለፖሊስ አሳልፋ ለመስጠት ወስናለች። ለፖሊስም ደውላለች ማለት ነው። መረጃውን እንግዲህ አሳልፋ ሰጥታለች። ማኪ እራሷው ትዋረዳለች። የቀረበላትን ፈተና አልተወጣችም፣ አላለፈችም ማለት ነው። እንግዲህ ሁሌም ቢሆን ፍቅር ያሸንፋል አይደል የሚባለው። ናታንና ሰላም በፍቅር አብረው ወደፊት ይቀጥላሉ፣ ይዘልቃሉ። እውነተኛ ፍቅር እንግዲህ ችግር በመጣ ጊዜም አብሮ መጋፈጥ ነው። አሳልፌ እዚህ ጋር እናትየው ያመጣችው ፈተና እውነት ከወደዱት ናታንን አሳልፈው አይሰጡም ነው። ከሁለቱ የትኛዋ ናት ናታንን አሳልፋ የማሰጠው? ማኪ ወይስ ሰላም የሚለው ነው እንግዲህ ሰላም እኔ ህሊናዋ ማረፍ ስላልቻለ ልጁ እንደሞተ መታወቅ ስላለበት እኔ ለፖሊስ እጄ እሰጣለሁ፣ ገዳይ እኔ ነኝ ብላ በፍቅረኛዋ ፋንታ ራሷን አሳልፋ ለመስጠት ሞክራለች። ይህንን መቼም ቢሆን ናታን አይፈቅድም። ግን ለሱ ራሷን አሳልፋ ለፍቅር ብላ የእሱን ህይወት ለመታደግ ብላ ራሷን ለፖሊስ እንደምትሰጥ እዚህ ጋር አረጋግጣለች። ስለምትወደው እሱ እንዲታሰር አትፈልግም። እሷ ግን በሱ ቦታ መታሰርን ፈልጋለይ መርጣለይ ማለት ነው። እንግዲህ ፍቅር እስከዚህ ደረጃ ነው። የሰላም ፍቅር እስከ መቃብር ራስን አሳልፎ እስከ መስጠት ደረጃ እንደሆነ እየተረዳን እንገኛለን። ማኪ ግን እኔ አሳልፌ ልሰጠው አልችልም ብላ ለእናትየዋ ተናግራ ነበረ። እኔ በናታን ላይ ጨክኜ ይሄንን እንዴት ላደርግ እችላለሁ ነው ያለችው። እናትየዋ ከዛ አስቀድማ አስጠንቅቃቸዋለች። ይሄንን ጉዳይ እኔ ጨርሳለሁ፣ ሁላችሁም ብትሆኑ ለማንም እንዳትናገሩ ከኛ በውጪ ይሄ ሚስጥር፣ ይሄንን ጉዳይ ማንም መስማትም ሆነ ማወቅ የለበትም ብላ እናትየዋ አስጠንቅቃለች። ሰላም ልጄ ነበር ያለችው። ሰላም ያው ደንግጣና ደንዝዛ ተቀምጣ ነበር። እውነት ለመናገር ናታን ልጁን በቦክስ በሚመታበት ሰዓትም አጠገቡ ስለነበረ አስቀድሞም ጭቅጭቅ ላይ በነበሩ ሰዓት ናታን ብላ ጮክ ብላ እየተናገረችው ነበረ። እሱ ግን ሰላሜ ወደ ውስጥ ግቢ ነው ያለው። እሷም ጨክና ወደ ውስጥ መግባትን አልቻለችም። እዛው ቆማ የእሱም ንዴት እስከሚበርድ ትመለከት ነበር። ግን መጨረሻው እንግዲህ በቦክስ ሲለው ሰውየው ሞቷል። እንግዲህ ይነቃል ብዬ ነው የማስበው። በነገራችን ላይ ሰውየው ታውቆ የተደረገ ሴራ እንጂ የእውነት ሰውየው ሞቶ ቢሆን የዚህ ናሃል እናትየዋን ብትሆን የዛን ሀል ድንጋጤ ነገር አልታየባትም። ተረጋግታ ቁጭ ብላ ነው እንግዲህ እኔ የሆነ መፍትሄ ይፈልጋለሁ፣ ሰውን ያክል ነገር ሞቶ መፍትሄ ይፈልጋለሁ ብላ በዛን ሰዓት የምታስብበት ጊዜ ይኖራል ብዬ አላስብም። ከድንጋጤ ውጪ እኔ ልጄ እንዲታሰርብኝ ግን አልፈልግም፣ ልጄን ማጣት አልፈልግም፣ እባካችሁ ለማንም እንዳትናገሩ፣ ይሄ ሚስጥር ከኛ ውጪ እንዳይወጣ ነው ስትል የነበረው ማኪ። ሰላም ነው ስትል የነበረው ሮዛም እንግዲህ አይዞህ ወንድሜ በቃ ሁሉም ነገር ይስተካከላል ነው ያለችው። እህቴ ሰው ገደልኩኝ እኔ ሰው በእጄ ሞተ ነበረ እያለ የነበረው ተጨንቆ እንግዲህ እያለቀሰ ነበር። በአንድ ቦክስ ሰው ይሞታል ወይ? እኔ እኮ እንዴት እንደሆነ አላውቅም፣ ምን እንደተፈጠረ እንኳን አላውቅም፣ ግን በአንድ ቦክስ ሞተ ነው እያለ ያለው። ማኪ በዛን ሰዓት ምን ብላለች? እኔን እንደ ባዳ አይተሽኝ ነው ወይ የምታስጠነቅቂኝ? እንዴት ይህንን አሳልፌ ይህን ሚስጥር ሰጣለሁ? ናታንን የምወደውን የማፈቅረውን እንዴት አሳልፌ ለፖሊስ ልሰጥ እችላለሁ? ማሚ ምን እያልሽ ነው ነበረ እንግዲህ ስትል የነበረው። ሰላምንም ጠርታ ታዲያ ሰላም ልጄ ይህን ሚስጥር ማንም እንዳይሰማ ከኛ ውጪ ማንም ማወቅ የለበትም ነው ያለችው። ታዲያ ያኔ ልጁስ እሺ የሞተውስ ነው ያለችው ሰላም። ያኔ በድንጋጤ የሞተው ልጅስ? ማኪ ጮኸባት እንግዲህ። እና ታዲያ እኛ እዚህ 5 ሰዎች ተጨንቀን ቁጭ ብለን አንድ ሰው
ሞተ ተብሎ ናታንን እናሳልፈሽ ለፖሊስ ልሰጪው ነበር ነው ስትል የነበረው። ከዛ በፊት እንግዲህ ማኪ ሰላምን ያው እያሰራራቻት ነበረ። እዚህ ቤት ማን ነው የመጣው? ምን አይነት ናት ልጅቷ? ናታን የመጣት ሴት ምን አይነት ናት? እያለ ማኪን ሰላምን እያስጨነቀቻት ነበረ። ሰላምም እንግዲህ መጀመሪያ ላይ አላቅም ብላ ነበር። በስተ መጨረሻም እንግዲህ ፈጥራ ቀይ ረዘም ያለች ምናምን ብላ ነግራታለች ማለት ነው። ያው የእሷ ፈጠራ ነው። እዛ ቤት እንግዲህ የናታን ፍቅረኛ ውድ ፍቅረኛ የሆነችው እራሷ ሰላም ናት ማለት ነው። አሁንም ፈተናውን በአግባቡ ተወጥታለች። የማኪ እንግዲህ ፍቅር እንዳልሆነ እልህ እንደሆነ በደንብ ተረተናል ማለት ነው። ማኪ ጋር ያለው እልህ እንጂ ፍቅር አይደለም። ፍቅር ቢሆንማ ይሄ ችግር እንደዚህ ደርሶበት የእውነት ደርሶበት ቢሆን ኖሮ አሳልፋ ለመስጠት ባልቸኮለች ነበረ። እሷ በዛ አስራ የራሷ ለማድረግ ነበር የፈለገችው። ነገር ግን አልተሳካለትም። አጠገቤ እንዳደርሽ ነው ሲላት የነበረው። ራስ ወዳድ ናት። አሁንም ቢሆን ናታንና ፍቅራ ሳይሆን እልህ ስለያዛት ነው። እናትየዋ ግን ምንድን ነው ማድረግ ያለብኝ ብላ መጀመሪያ ላይ እንግዲህ ግራ ተጋብታ ነበረ። አንቺ አለመኖርሽን አውቆ ናታን ሴት ቤት ድረስ አንጥቷል። እኔማ ለማጣራት ብዬ ሰላምን በቢላ እያስፈራራው የመጣችኋል ልጅ ንገረኝ ብያት ነበር ነው ስትል የነበረው። ሰላምን ልትታያት ይገባል ማኪ። ሰላም ምንም የምታውቀው ነገር የለም። ምንም በማታውቀው ነገር ላይ እሷ ማንገላታት የለብንም ግፍ ነው እያለች የነበረውና ጭራሽ ለእሷ ጠበቃ እየሆንሽ ነው ወይ ማሚ? ምን ማለትሽ ነው ስትላት የነበረው። አይ ጠበቃነት ሳይሆን እሷ ንጹሕ ልጅ ናት። በእሷ ላይ ምንም አይነት ሴራ መስራት የለብንም፣ ማረፍ አለብን። በቃ ተያት አትንኪያት ነው ያለቻት እና ለሰላም እንደዚህ መናገሯ በጣም አናዷታል ማኪን ማለት ነው። ተናዳለች። ጥሩ ነበር ስትል የነበረው። ታዲያ እናትየዋ ከዛም በኋላ ምንድን ነው ማድረግ ያለብኝ? ልጄን ለሚወደው ሰው መተው ወይስ ማኪን ምን ማድረግ አለብኝ? አሁን ላይ ማኪን ልጄ ናት፣ የአደራ ልጄ ናት፣ አሳድጊያታለሁ። ከልጅነቷ ጀምራ ደግሞ ናታን ባልሽ ነው ስንላት አድጋ እዚህ ደርሳለች። ምንድን ነው ማድረግ ያለብኝ? ውሳኔ ምንድን ነው ሊሆን የሚችለው? እያለች እንግዲህ በጣም ተጨንቃለች። በስተመጨረሻ እንግዲህ ያመጣችው ሀሳብ ተሳክቶላታል። አሁን ላይ ትክክለኛዋን የልጇ ሚስት እንግዲህ በደንብ አረጋግጣለች። ከዚህ በኋላ ማኪ እንግዲህ ተስፋ የላትም። ያው የአደራ ልጇ ናት። አደራ ከባድ ነው፣ ግን ደግሞ ልጇ የመረጠውን የወደደውን ያፈቀረውን ወዳ ለፍቅሩ ልትተው ይገባል ብዬ አምናለሁ። እኔ መሆን ያለበትም ያ ነው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያሉናችሁ ቤተሰቡን ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ናታን ሁሌም የሚወደው ሰላምን ነው። ማኪ እንግዲህ በሰው ህይወት ውስጥ እየገባች ነው የምትበጠብጠው። ወንድ ልጅ ካልወደደ አልወደደም ነው መተው ነው እንጂ የራስን ክብር ዝቅ ማድረጉ ተገቢ ነው ብዬ አላምንም። ማኪ ናታን ላይ እንደዚህ እንደምትንጠለጠለው እሷን ደግሞ የሚወዳት የሚያፈቅራት ሰው ሌላ ሰው አለ። በቃ የእሷ ሰው አለ። ያንን የራሷን ሰው መፈለግ ነው የሚሻላት እንጂ የሰውን ህይወት መበጥበጡ የዛን ያህል ተገቢ አይደለም። ስትሰቃይ ነው የምትኖረው። እንደው ቢሆንላት ቢሳካላት እና ናታንን ብታገባው እንኳን አይወዳትም። ለእሷ ምንም አይነት ሬስፔክት ክብር የሚባል ነገር አይኖረውም። ምክንያቱም አይወዳትም፣ አያፈቅራትም። በቃ ካላፈቅራት እና ካልወደዳት ሴት ጋር ደግሞ ወንድ ልጅ አይኖርም። ወንድ ልጅ በሂደት ፍቅር ይዘዋል የሚባል ነገር እንኳን የለም። ሴት ልጅ ስትሆን የተሻለ ነገር ነው ብዬ አስባለሁ። ይሄ የኔ ሀሳብ ነው። ቀጣዩን ክፍል እስከምንገናኝ ባይ ቤተሰቡ ነው። ሀሳብና አስተያየት ደግሞ በኮሜንት ላይ አስቀምጡልኝ በማለት እሰናበታችኋለሁ። ደህና ሁኑ።